አይምሮ ፈዞ እንዲቀር የሚደገምባቸው የክፋት ቦታዎች ሁሉ መድኃኔዓለም ይዘጋል። ከምድራችን ላይ ይዘጋል፣ ይዘጋል። ስላሴ እንዲህ አይነት የጥፋት ማህበርተኞችን ከምድር ላይ ያነሳቸዋል። እመኑኝ፣ ሰው ነው ብላ ያማከርከው ሰው ሰነድን እየሸጠ መካሪ መስሎ ገብቶ ፓርቲሽን እያካፈለ የሰው ቤት ገብቶ ትዳር እያባረሰ ነው ያለው። ሰው እንዳታስገቡ ነግሬያለሁ። ሰው እንዳታስገቡ። ማን ይግባ? ከገባ የዘመመውን ጎጆ የሚያስተካክለው ማን ይግባ? የፈረሰውን የሚያቃናው ማን ይግባ? የደፈረሰውን ሰላም የሚመልሰው ማን ይግባ? የቀዘቀዘውን ፍቅር የሚመልሰው ማን ይግባ? እሱ አይበቃም? ለትዳራችሁ ይበቃል። ዛሬም በህይወታችን ብዙ ጉድለቶች አሉ። ባዶ ነገር ተሸክመን የምንወጣው የምንወርዳለን። ባዶነታችን ደግሞ እንዲሞላልን ወደ እግዚአብሔር የምንጸልያለን። እንዲሞላት ትፈልጋላችሁ? ጸሎታችሁ ቅድመ እግዚአብሔር እንዲደርስ ትፈልጋላችሁ? ጉድለታችሁን እግዚአብሔር በሙላት እንዲቀይርላችሁ ከፈለጋችሁ ሰብራችሁ ያልወጣችሁት አንድ የጥላቻ ግንብ አለ፣ እሱን አፍርሱት። ሰብራችሁ ያልወጣችሁት የዘረኝነት ግንብ አለ፣ እሱን አፍርሱት። እመኑኝ፣ ከክርስቶስና እኛና ክርስቶስ እንዳንገናኝ ጥላ የሆነብን መጋረጃ የሆነብን የከለለን ዘረኝነት ነው። መፍረስ አለበት የለበትም? ኧረ በማርያም የለበትም አለበት። ዕቁብ ገዝተው የገዙት ዕቃ ብፌው ሲሰበር አንድ ቀን፣ ቴሌቪዥኑ ሲሰበር አንድ ቀን፣ ብርጭቆ ሲሰበር አንድ ቀን፣ የቤቱ ዕቃ ተሰብሮ ያለቀ ትዳራችሁ ቀጥሎ እንዳይሰበር መድኃኔዓለም ጣልቃ አስገቡት። ማንን? ብርጭቆ ይተካል። ትዳርን ካጣ ግን አትተካውም። የሰማ ነው። እየተቀበዘበዙ መኖር